ለመሆኑ ሁላችንም ስኬታማ ሰዎች እንደሆን የምንረዳ ምን ያህሎቻችን ነን? ጠዋታችንን ማሳመር ከቻልን ቀናችንንና አጠቃላይ ኑሯችንን ማስተካከል የምናቅስ ምን ያህሎቻችን ነን? ችሎታችን፣ ክህሎታችን፣ አጠቃላይ ስኪላችን የምንፈልገውን ገንዘብ የምንፈልገውን ኑሮ እንድናመጣበት ሊያደርግልን እንደሚችል የምንረዳስ ምን ያህሎቻችን ነን? ይህ አዲስ ሐሳብ የተሰኘው የዩቲዩብ ቻናል ነው። ሁሌም እንደምለው እናንተን ስለማይጎዳ ፈጽሞ እርስዎን ስለማይጎዳ እኔን ግን የበለጠ እንድሰራ ስለሚያበረታታኝ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች እንዲደርስ የበኩልዎን አስተዋጽኦ ያድርጉ። አብራችሁ ከቆያችሁ በ3 ወራት ውስጥ ህይወታችሁን የሚቀይሩ ነገሮችን እንዴት መስራት እንደምትችሉ ነግራችኋለሁ። አብራችሁ ይቆዩ። በ3 ወራት ሙሉ ህይወታችንን እንዴት መቀየርና ማስተካከል እንችላለን? ይህ የብዙዎቻችን ችግር እንደሆነ እኔን ጨምሮ እንረዳለን፣ እናወራለን ኢንፎርማሊ። ነገር ግን ወደ ወረቀት ቀይረን ተግባራዊ ባለማድረጋችን ህይወታችንን በአግባቡ በመምራት ረገድ ብዙ ውስንነቶች ሲታይብን ይስተዋላል። በመሆኑ በዛሬው ቪዲዮአችን በ3 ወር ፕላን ላይፋችንን ሬጉላር በሆነ መንገድ መደበኛ በሆነ መንገድ እንዴት ማስተካከል እንደምንችል እነግራችኋለሁኝ። ይህም ሞክራችሁት አይታችሁት ስኬታማ እንደምትሆኑበት እርግጠኛ ነኝ። እኔ የ3 ወር ፕላን አዘጋጅቼ ፔፐር ላይ ጽፌ በየቀኑ ፕራክቲስ በማድረጌ በኑሮ ላይ ውጤት አይቼበታለሁ። በዛሬው ቪዲዮአችንም በ3 ወር ፕላን ላይፋችሁን እንዴት ማስተካከል እንደምትችሉ አብረን እናያለን። በድጋሜ አብራችሁ ይቆዩ። አዲስ ሐሳብ እንግዲህ ላይፋችንን ኑሯችንን በደመነፍስ ሳይሆን በእቅድና ራዕይ ባለው መንገድ መምራት ከሁላችንም ይጠበቃል። የማያቅድ ሰው በደመነፍስ እንደሚኖር በዘፈቀደ እንደሚኖር ይቆጠራል። ይሄ ደግሞ መነሻችንንና መድረሻችንን ማወቅ ሳንችል ቀርተን ላይፋችን ዝብርቅርቁ ይወጣና በዘፈቀደ እንድንኖር እድል እንሰጣለን ማለት ነው። በመሆኑም በ3 ወራት ውስጥ ላይፋችንን ወደ ፔፐር ወደ ፕላን ቀይረን እንዴት መስራት እንደምንችል መገንዘብ እጅግ በጣም ጠቃሚ ነው። ስለሆነም የመጀመሪያው ወር ላይ ህይወታችንን እንደገና መጀመር ይገባናል። በቀጣይ 3 ወራት ልናቅድ ነው። አስቡ፣ ላይፋችንን በፕላን ልንመራ ነው። ስለሆነም መንዝ 1 ላይ የመጀመሪያው ወር ላይ ምን እናድርግ? የመጀመሪያው ወር ላይ በፊት ከነበርንበት የላይፍ ስታይል ወጣ ብለን ህይወታችንን እንደገና ስለመጀመር ማሰብ መቻል አለብን ማለት ነው። በዚህም ላይ ህይወታችንን እንደገና ስንጀምር አንደኛ ትኩረታችን ዲሲፕሊናችንና ግልጸኝነታችን ላይ ማተኮር አለበት። ይህም ሲባል ዲሲፕሊንና ግልጸኝነት ስንል በግብ ደረጃ ምን ማድረግ አለብን ብለን መነሳት ያስፈልገናል። በዚህም በመጀመሪያ የዕለት ከዕለት እንቅስቃሴያችንን ማስተካከል፣ ሁለተኛ ትኩረታችንን ከሚከፋፍሉ ነገሮች መቆጠብ። የሆነን ነገር ለማሳካት ትኩረት አድርገን ፎከስ አድርገን የምንሰራበት ጉዳይ ካለ እሱን ትኩረታችንን የሚከፋፍል የሚያዛባ ጉዳይ እንዳይኖር ጥንቃቄ አድርገን መስራት። በሶስተኛ ደረጃ ለህይወታችን ግልጽ የሆነ ግብ ማስቀመጥ ያስፈልገናል። አሁን ምን ላይ ነው ያለሁት? ህይወቴን በአዲስ ነው የምጀምረው። ከ3 ወር በኋላ የት መድረስ ነው የምፈልገው የሚለውን በግብ ደረጃ ማስቀመጥ ይገባናል ማለት ነው። በግብ ደረጃ እነዚህን ካደረግን ከዚህ ቀጥሎ የሚመጣው ምንድን ነው? አክሽን ወይም ደግሞ ድርጊት የሚባለው ነው። ቅድም ያልኳቸውን 3 ነገሮች ከግብ ለመድረስ ስኬታማ ለማድረግ በድርጊት ደረጃ ምን እናድርግ? በዚህም
ጠዋት ከእንቅልፋችን ቀድመን መነሳት፣ አዲስ ነገር መጀመር። አርፍደን የምንነሳ ከሆነ ስንፍና ካለብን ጠዋት 11 ሰዓት እስከ 12 ሰዓት ባለው ሊነጋ ሲል ተነስተን ላይፋችንን እንደ አዲስ መጀመር። ሁለተኛውና መሰረታዊ ነገር የማህበራዊ ሚዲያ አጠቃቀማችንን ከዚህ በፊትም ብየዋለሁኝ፣ ቪዲዮ ሰርቻለሁኝ። የቀን ውሏችን እንዴት ማሳመር እንደምንችል አንድ ቪዲዮ ሰርቻለሁ። ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ፣ እሱም ብታዩት ይጠቅማችኋል። በሁለተኛ ደረጃ በድርጊት ልናደርገው የሚገባ የማህበራዊ ሚዲያ አጠቃቀማችንን ሊሚት ማድረግ ነው። ይህም በቀን ውስጥ ማህበራዊ ሚዲያ አያስፈልግም አልላችሁም። አሁን የዲጂታል ዘመን ስለሆነ አብዛኛውን መረጃ የምናገኘው ሀሳባችንም የምናጋራበት አንዱ መንገድ አንዱ ፕላትፎርም ማህበራዊ ሚዲያ ስለሆነ አለመጠቀም አይቻልም። ነገር ግን በቀን ውስጥ የምንጠቀመውን ጊዜ መገደብ ያስፈልገናል፣ ሊሚት ማድረግ ያስፈልገናል። በቀን ለ1 ሰዓት ከሆነ ለ1 ሰዓት፣ ለ30 ደቂቃ ከሆነ ለ30 ደቂቃ ይህንን ማድረግ ይጠበቅብናል ማለት ነው። ሌላው በድርጊት ልናደርገው የሚገባ ሶስተኛ ነገር ጎላችንን በጽሁፍ ማስቀመጥ ነው። ቅድም በግብ ደረጃ ልናሳካቸው ይገባል ብዬ የጠቀስኩላችሁ 3 አዲስ ላይፍ አዲስ መንገድ የምንጀምርባቸውን መንገዶች ነግሬያቸዋለሁኝ። ስለዚህ ከነሱ በተጨማሪ ከ3 ወር በኋላ ማሳካት የሚፈልገው ግብ ይህ ነው ብለን በጽሁፍ መቀየርና ማስቀመጥ ነው። ይህም ሲባል በዝርዝር መግለጽ፣ በአይነት መግለጽ። ከክህሎት አንጻር ምንድን ነው ማሳካት የምፈልገው? ምን መማር ነው የምፈልገው? ከስራ አንጻር ምንድን ነው ማሻሻል የምፈልገው? ከገንዘብ አንጻር ምን ሰርቼ ኑሮዬን ማስተካከል፣ ተጨማሪ ገቢ ማምጣት አለብኝ? ከስነ ልቦና አንጻር በምን ደረጃ ነው መዘጋጀትና ራሴን እንደ አዲስ መጀመር ያለብኝ የሚሉትን ነገሮች ማስተካከል መቻልና ማቀድ መቻል ነው። በአራተኛ ደረጃ በድርጊት ልናደርገው የሚገባ ጉዳይ ደግሞ ሁላችንም በቀን ውስጥ ቢቻል ከ10 እስከ 20 ፔጅ እጅግ በጣም ጠቃሚ የሆኑ ሊያነቃቁ የሚችሉ ጽሁፎችን ማንበብ፣ መጽሐፍትን ማንበብ። ከ10 እስከ 20 ፔጅ ማለት በህይወታችን ውስጥ ተርኒንግ ፖይንት ሊሆኑ የሚችሉ የሆነ መታጠፊያ ሊሆኑ የሚችሉ ሀሳቦችን የምናገኝበት አነቃቂ አበረታች መጽሐፍትን የማንበብ ልምድን ብናዳብር እጅግ በጣም መልካም ነው ማለት ነው። በአጠቃላይ በዚህ ፓርት ላይ እነዚህን 2 ጉዳዮች በመንዝዋል ላይ በአንደኛው ወር ላይ በግብና በድርጊት ከፈጸም ላይፋችንን ለማስተካከል እጅግ በጣም አሪፍ አክሽን ላይ እንደሆን ማየት ይቻላል ማለት ነው። ሁለተኛውና መሰረታዊ ነገር በሁለተኛ ደረጃ አቅደን ልንሰራበት የሚገባ መሰረታዊ ነገር የልቦና ውቅራችንን ማሳደግ ነው። ይህ ማለት የማይንድ ሴታችንን መቀየር መቻል ያስፈልገናል ማለት ነው። ይህም ምናልባት እኔ ስኬታማ ሰው አይደለሁም፣ እኔ እጅግ በጣም ደካማ ፍጡር ነኝ፣ በህይወቴ ውስጥ ማሳካት የሚፈልገውን ነገር አላሳካሁም፣ አሁን ያለሁበት ላይፍ ሚዝሬብል ነው፣ ጸያፍ ነው፣ ምንም ነገር የሌለኝ ባዶ ሰው ነኝ ምናምን የሚሉ ኔጋቲቭ ፐርሰፕሽን ያለባቸውን ነገሮች በሙሉ ከማይንድ ሴታችን ማውጣት፣ ከልቦና ውቅራችን አውጣት በአዲስ መንፈስ ማሰብ መቻል አለብን። በዚህም ረገድ በግብ ደረጃ ኮንፊደንስ ማዳበር፣ በራስ መተማመንን ማዳበር። እኔ የምችል ሰው ነኝ፣ እኔ እግዚአብሔር የሰጠኝ ብዙ ነገሮች አሉኝ፣ ችሎታ ያለኝ መፈጸም የምችል አሁን ካለፉበት ላይፍ ወደፊት ግብ አስቀምጬ የምፈልገውን ነገር ማሳካት የሚችል ነኝ ብለን በኮንፊደንስ ደረጃ ራሳችንን ማዳበር ያስፈልጋል ማለት ነው።
ሌላው ኔጋቲቭ ቲንኪንጎችን በሙሉ ማስወገድ ያስፈልጋል። ፖዚቲቭ ነገር ማሰብ፣ በጎ ነገሮችን ማሰብ፣ ነገ መጪው ጊዜ ጥሩ ነው፣ ተስፋ ማድረግ። ይህም የማይንድ ሴታችንን እንድንነቃቃ፣ ልቦና ውቅራችን እንዲቀየር፣ ለስራ ቅድም ላልኳቸው ነገሮች እንድንነሳሳ ያደርገናል ማለት ነው። በግብ ደረጃ እነዚህን ካስቀመጥ ማይንድ ሴታችንን በዚህ ደረጃ ካስቀመጥ፣ በድርጊት ደግሞ ይሄንን የማይንድ ሴታችንን ለመቀየር ምን እናድርግ ነው። በዚህም አንደኛ በቀን ውስጥ ቅድም ጠቅሼላችኋለሁኝ አንድ አነቃቂ ንግግር መስማት፣ ከዩቲዩብ፣ ከፌስቡክ፣ ከቲክቶክ፣ ከሌሎች ማህበራዊ ሚዲያዎች ሊሆን ይችላል፣ ከመጽሐፍት ሊሆን ይችላል። ራሳችንን የሚያነቃቃ እኔ የምችል ሰው ነኝ፣ እኔ ማድረግ እችላለሁ፣ ፈጣሪ አሟልቶ የሰጠኝ ሰው ነኝ፣ በሰጠኝ ነገር ሁሉ ሙሉ ነኝ የሚል ኮንፊደንስን ሊያዳብር የሚችል የሚያነቃቃ ንግግሮችን መስማት፣ ማንበብ፣ ራሳችንን ተስፈኛ ማድረግ። ተስፋ የሌለው ሰው ኦልሬዲ እንደሞተ ሰው ነው የሚቆጠረው፣ እስትንፋሱ እንደቆመ ሰው ማለት ነው። ስለዚህ ያን ሊያነቃቃልን የሚችል ነገር በድርጊት ደረጃ ማድረግ ያስፈልጋል ማለት ነው። ሁለተኛው የልቦና ውቅራችን ሊቀይርልን የሚችለው መሰረታዊ ነገር ደግሞ ከዚህ በፊት ፌል አድርገን ከሆነ ወድቀን ከሆነ ከዛ ውድቀታችን ትምህርት መውሰድና መማር፣ በውድቀታችን ቁጭት አሳድረን ከዛ ውድቀት ደግሞ በተማርነውና ከልምድ በወሰድነው መሰረት ለወደፊቱ ይህንን ነገር አስተካክዬ አርሜ እዚህ ደርሳለሁ የሚሉትን ነገሮች ትምህርት ወስደን ራሳችን ልቦናችንን ማይንድ ሴታችንን መቀየር ያስፈልገናል። በሶስተኛ ደረጃ ምስጋናን መለማመድ ይገባል። እውነቴን ነው የምላችሁ። በዚህ ዘመን ብዙ ነገሮችን በየሰዓቱ በየደቂቃው በምናይበት፣ አደጋ ደርሶ ወዳጆቻችን በምናጣበት፣ ሰዎች ታመው ጤና አጥተው እጅግ በጣም በሚገርም ሁኔታ ሆስፒታሉን አጨናንቀው ምናልባት ሂደን አልጎበኝ ብለን ካልሆነ በስተቀር ሙሉ ጤና ኑሮን እንደ ልባችን እየተንቀሳቀስን ንጹህ አየር እየሳብን የምንበላው ሳናጣ ኑረን የምናማርር ሰዎች ካለን ጤናችንን መጠራጠር መቻል አለብን። ስለሆነም በየቀኑ እዚህ ያደረሰንን አምላካችንን ማመስገን ያስፈልጋል። ምስጋና መለማመድ ያስፈልጋል። በተሰጠን ነገር ማመስገን፣ ነገን ደግሞ ጨምሮ በረከት እንዲሰጠን ደግሞ መለመን ያስፈልገናል። ሌላው በድርጊት ደረጃ የልቦና ውቅራችን ለማስተካከል መለማመድ ያለብን ነገር ደግሞ ራሳችንን ከማንኛውም ሰው ጋር ማነጻጸር አይገባም። እኛ የመጣንበት መንገድና ሌሎች ሰዎች የመጡበት መንገድ፣ ላይፍ ስታይላቸው በሙሉ የኖሩበት መንገድና እኔ የኖርኩበት መንገድ፣ ሳምበዲ የኖረበት መንገድ ስለሚለያይ እገሌ እኮ እዚህ ደረጃ ደርሷል፣ እኔ ደግሞ እዚህ አልደረስኩም፣ ወራዳ ሰው ነኝ፣ አልቻልኩም ብለን ውስጣችንን ኔጌቲቭ ነገር ፐርሲቭ እንዳናደርግ ራሳችንን ከራሳችን ጥረት ጋር ራሳችን ገምግመን ማሳካት የቻልኩትና ያልቻልኩት ምንድን ነው ብለን አይተን ከራሳችን ጋር መምከር ነው እንጂ የሚገባው በሌሎች ሰዎች ስኬት እኔ ስኬታማ አይደለሁም እያል የምናወዳድር ከሆነ እውነቴን ነው የምላችሁ ለውድቀታችን 2-3 እርምጃ እየተራመድን እንደሆነ ማሰብ ያስፈልገናል ማለት ነው። በሶስተኛ ደረጃ ፕላን ማድረግ የሚገባን በ3 ወር እቅዳችን ውስጥ ዋናውና መሰረታዊው ነገር በህይወታችን እጅግ በጣም ቫልዩ አድ የሚያደርጉ ስኪሎችን በአጭር ጊዜ መማር ነው። ክህሎት፣ ችሎታ፣ እውቀት ሊሰጡን የሚችሉ ነገሮችን በየጊዜው መማር ነው። መማር አሁንም መማር እንዳለው ሌኒን ሁሌም ከመማር ማቋረጥ የለብንም። ትምህርት ሲባል በመደበኛነት ትምህርት ቤት ገብተን የምንማረው ላይሆን ይችላል። በዚህ ዘመን የምንማርባቸው በጣም በርካታ ነገሮች በዲጂታል መንገድ ተዘጋጅተዋል።
ከማህበራዊ ሚዲያው እንማራለን። በዲጂታሊ ላይብራሪዎች መጽሐፍትን ወስደን እንማራለን። ከሃርድ ኮፒም እንማራለን። በነዛ እስኪላችንን ክህሎታችንን ሊያዳብሩ ሊያሻሽሉ የሚችሉ ትምህርቶችን መማር ማለት ነው። በነገራችን ላይ ክህሎታችንን ካሳደግ እውቀታችንን ካሳደግ በየጊዜው ከተማር ገንዘብ የሚባለው ነገር ክህሎት ገንዘብን ያመጣዋል ነው የሚባለው። ችሎታ ገንዘብን ያመጣዋል ነው የሚባለው። ስለዚህ በዛ ውስጥ በ3 ወር ምን መማር አለብኝ? ምን ማሳካት አለብኝ? ክህሎቴ መክሊቴ ምንድን ነው? የኔ ችሎታ ምንድን ነው? አካውንታንት አጭር ጊዜ መማር፣ ቪዲዮ ኤዲቲንግ መማር፣ ቪዲዮግራፊ መማር፣ ፎቶ ካሜራ መማር፣ ኦር ደግሞ ሌሎች የምግብ ዝግጅት መማር፣ ንግድ መማር ወዘተረፈ ማአት አይነት ክህሎት ማአት አይነት ችሎታ ያላቸው ዘርፎች አሉ። ስለዚህ እነሱ ላይ ፎከስ አድርገን መማርና መማር ያስፈልገናል ማለት ነው። ይህንን ስናደርግ በግብ ደረጃ ይህን ካደረግ በድርጊት ደረጃ ምን ማድረግ አለብን የሚለውን ማየት ያስፈልጋል። ስለዚህ በምንማርበት ጊዜ ደግሞ በተቻለ መጠን በቀን ውስጥ ከ1 ሰዓት እስከ 2 ሰዓት የሚሆን ጥናት ማጥናት፣ የምንማረውን ነገር ማየት ብቻ ማንበብ ብቻ ሳይሆን በተግባር መለማመድ ብቻ ሳይሆን ፕሮጀክቶችን እየቀረጽን ፕሮፖዛሎችን እየቀረጽን ሁሌም በነዛ ፕሮፖዛል መሰረት አክቹዋል ለማድረግ መሬት ላይ የሚነኩ ለማድረግ መሞከር ይገባናል ማለት ነው። ሲጠቃለል ምንድነው እስኪላችን ችሎታችን የምንፈልገውን ገንዘብ የምንፈልገውን ሀብት እንድናገኝ ያደርገናል ለማለት ነው። በ3 ወር ውስጥ እነዚህን ነገሮች አቅዳችሁ ተግባራዊ ካደረጋችሁ እርግጠኛ ነኝ እመኑኝ የላይፋችሁ መንገድ አንድ ስቴፕ ይራመዳል። እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቀናችሁ ኑሯችሁ ሁሉ የተቀደሰ የተባረከ ይሁን። ጤና ይስጥልኝ።